ምዕራፍ 31 ስለ እርዳታ ወደ ግብፅ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸውም በሰረገሎች እጅግ ብርቶችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ እግዚአብሔርም ለማይፈልጉ ወዮላቸው። እርሱ ግን ደግሞ ጠቢብ ነው፣ ክፉን ነገር ያመጣል፣ ቃሉንም አይመልስም። በክፉ አድራጊዎች ቤት ላይ በደልንም በሚሰሩ ረዳት ላይ ይነሳል። ግብፃውያን ሰዎች እንጂ አምላክ አይደሉም፣ ፈረሶቻቸውም ሥጋ እንጂ መንፈስ አይደሉም። እግዚአብሔርም እጁን በዘረጋ ጊዜ ረጂው ይሰናከላል፣ ተረጂውም ይወድቃል፣ ሁሉም በአንድ ላይ ይጠፋሉ። እግዚአብሔርም እንዲህ ይለኛልና አንበሳ ወይም የአንበሳ ደቦል በንጥቂያው ላይ ሲያገሳ ብዙ እረኞች ቢከማቹበት ከቃላቸው እንደማይፈራ ከድምፃቸውም እንደማይዋረድ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኮረብታዋ ላይ ይዋጋ ዘንድ ይወርዳል። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል። እናንተ የእስራኤል ልጆች ሆይ አጥብቃችሁ ወደ አመፃችሁበት ተመለሱ። በዚያም ቀን እያንዳንዳቸው እጆቻቸው ለኃጢአት የሠሩላቸውን የብሩንና የወርቁን ጣዖቶቻቸውን ይጥላሉ። አሦርም የሰው ባልሆነ ሰይፍ ይወድቃል፣ የሰውም ያልሆነ ሰይፍ ይበላዋል። ከሰይፍም ይሸሻል፣ ጎበዛዝቱም ገባሮች ይሆናሉ። አምባው ከፍርሃት የተነሣ ያልፋል፣ መሳፍንቱም ከዓላማው የተነሣ ይደነግጣሉ ይላል እሳቱ በጽዮን እቶኑም በኢየሩሳሌም የሆነ እግዚአብሔር።